ተነስተን ቁመን አንድ የእግዚአብሔርን ሐሳብ እናንብብና ለእግዚአብሔር ቃል ክብር በእግሮቻችን እንቆምና ከዛ በኋላ ቶሎ ብዬ ወደ ሐሳቡ አስገባቸዋለሁ። የማርቆስ መጽሐፍ ምዕራፍ 4ን ቶሎ ብላችሁ ታውጡና እናነባዋለን። የማርቆስ መጽሐፍ ምዕራፍ 4 ዛሬ ስለ ብዜት ሕግ እናወራለን። ስለ እግዚአብሔር ብዜት ሕግ፣ ስለሚበዛ ሕይወት። ሃሌሉያ። ማርቆስ መጽሐፍ ምዕራፍ 4 ከቁጥር 26 ጀምሮ ነው ያነበዋለሁ። እርሱም አለ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግስት እንደዚህ ናት። ሌሊትና ቀን ይተኛልም ይነሳልም፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ምድሪቱም ማውቃ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ፍጹም ሰብል ታፈራለች። እስቲ አሜን በሉ። ዝቅ ብላችሁ ደግሞ ካነበባችሁት ቁጥር 30 እንደዚህ ይላል። እርሱም አለ የእግዚአብሔር መንግስት በምን እንመስላታለን? ወይስ በምን ምሳሌ እንመስላታለን? እንደ ሰናፍንጭ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራችም ጊዜ ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች። እስቲ ድምጻችሁን አሰሙና አሜን በሉ። ኢየሱስ የዘላለም ጌታ ነው። የሰማይ ወፎችም በጥላዋ ሊሰፍሩ እስኪችሉ በታላላቅ ቅርንጫፎች ታደርጋለች ይላል። እስቲ ድምጻችሁን ከፍ አድርጉና የኔ ህይወት ይበዛል በሉ። የኔ ነገር ይበዛል በሉ። የኔ ነገር ይጨምራል በሉ። ሃሌሉያ። እግዚአብሔር ሆይ ስለዚህ ከሰዓት እናመሰግንሃለን። ቃልህን ላከ እግዚአብሔር ፈወሳቸው ተብሎ እንደተጻፈ እግዚአብሔር የሚያጽናና ቃልህን ዛሬ በመካከላችን ስለምትልክ አመሰግንሃለሁ። እግዚአብሔር ቃልህ እንደሚናገር የእግዚአብሔርን መንግስት እንዴት እንመስላታለን እንዳለ እንደ ጥቂት እንደ ሰናፍንጭ ቅንጣት እንደምታክል ዘር ያችን ባደገች ጊዜ ምድርን እንደሞላች እንደሆነች እግዚአብሔር ሆይ ካሉት ዛፎች አታክልቶች ሁሉ የምትበልጥ እንደሆነች እግዚአብሔር የኛም ህይወት እንደዚህ የሚጨምር ስለሆነ አመሰግንሃለሁ። እግዚአብሔር የሚጨምር ነገር በእኛው ስላስቀመጥክ አመሰግንሃለሁ። የሚበዛ ነገር በእኛው ስላስቀመጥክ አመሰግንሃለሁ። እግዚአብሔር ሆይ በቃልህ ተናገረን። ዛሬ ሰዎች በቃልህ ይጽናኑ። ዛሬ ሰዎች በቃልህ ከእንደገና መነሳት ይሁንላቸው። እግዚአብሔር ሆይ ስለምታደርገው አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ሃሌሉያ። የእግዚአብሔር አምላካችን ስም የተባረከ ይሁን። በእውነት እዚህ በማርቆስ መጽሐፍ ምዕራፍ 4 ላይ እኔ ብዙ አልቆይም ግን ሐሳቡን ስለ ልቤን ሐሳብ ስለሚናገርልኝ ነው። የእግዚአብሔርን መንግስት በምሳሌ ስለሚያስረዳልኝ ነው ያንን ሐሳብ ያቀረብኩላችሁ። ወደ ዋና ሐሳቤ ከመግባቴ በፊት ስለ እግዚአብሔር መንግስት ወይም ደግሞ ስለ እግዚአብሔር ሰዎች፣ ስለ ቤተ ክርስቲያን፣ ስለ እያንዳንዳችን እግዚአብሔር ስለፈጠረው የፍጥረት ሕግ ትንሽ ላውራችሁ። እግዚአብሔር በባህሪው ሕይወትን የሚሰጥ ነው። እስቲ አሜን በሉ። ከዛ ደግሞ የሚያሳድግ ነው። ከዛ ደግሞ የሚያበዛ ነው። ሕይወት ሰጪ ማን ነው? እግዚአብሔር ነው። የሚያሳድግ ማን ነው? እግዚአብሔር ነው። የሚያበዛ ማን ነው? እግዚአብሔር ነው። የእግዚአብሔር ባህሪ መብዛት ነው። የእግዚአብሔር መንግስት ባህሪ መብዛት ነው። ይህ የእግዚአብሔር መንግስት ባህሪ ደግሞ በእኛ በእያንዳንዳችን በክርስቶስ ኢየሱስ በዳንን ሰዎች ውስጥ አለ። ያ ባህሪ በእኛ ውስጥ አለ። የሚበዛ ማንነትኛ ውስጥ አለ። ለሌላ መትረፍ የሚችል፣ ለከተማ መትረፍ የሚችል፣ ለሀገር መትረፍ የሚችል፣ ለወንድም ለእህት መትረፍ የሚችል ማንነት ባህሪ እግዚአብሔር በእኛ ውስጥ አስቀምጧል። እስቲ ለክብር ለእግዚአብሔር ይሁን በሉ። ገና የዘፍጥረትን መጽሐፍ ስትመለከቱ ምዕራፍ 1 ላይ እግዚአብሔር ምን አለ? ምድርን ታፍራ አለ። በውስጡ ዘር ያለውን አዝርት ታፍራ አለ። እግዚአብሔር ገብስን ሲፈጥር፣ እግዚአብሔር ሌሎች አታክልቶችን ሲፈጥር በፍሬያቸው ውስጥ ዘር፣ እስቲ አሜን በሉ። በፍሬያቸው ውስጥ ምን? ለምን? ሪፕሮዲዩስ ማድረግ እንዲችል፣ ከእንደገና ሌላ ማፍራት እንዲችል፣ እስቲ አሜን በሉ። ከእንደገና የሚቀጥል ነገር መስራት እንዲችል። አስቡ፣ እግዚአብሔር የፈጠረው ነገር ሪፕሮዲዩስ ማድረግ የማይችል ቢሆን፣ መባዛት የማይችል ቢሆን እግዚአብሔር መጀመሪያ ላይ የፈጠራቸው ፍጥረቶች ሲጨርሱ ጊዜያቸውን እንደ አዲስ እግዚአብሔር መፍጠር ሊኖርበት ነበር። እግዚአብሔር ግን ምን አይነት ባህሪ በፍጥረቶች ውስጥ አስቀመጠ? በዘራቸው ውስጥ በፍሬያቸው ውስጥ ዘርን አስቀመጠ። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። እቺ እኮ ቁርጥም የምናረጋት እኮ ስንዴ በሆነ መንገድ እኮ ሪዘርቭ ተደርጋ ስትቀመጥ ሌላ እኮ 150 ወይም 1000 ስንዴ ማፍራት የሚችል አቅም በውስጧ አለ።
አልሰማችሁኝም? እቤት እኮ የምንግጠው በቆሎ አንድ ገበሬ ያስቀምጠዋል። አይታችኋል? ገበሬ ቤት ከሄዳችሁ የማይበላ የበቆሎ እንትን አለ ሚንጠለጠል። አይታችሁ ታውቃላችሁ? ገበሬ እሱን የበላ ቀን ይሞታል። ገበሬ ያንን አውርዶ ጠብሶ የበላ ቀን የሚቀጥለው ዓመት የሚበላው የለም። ያስቀምጣል። እየራበው ሊያስቀምጠው ይችላል። የሚበላ ነገር እዚህ ጋር ላይኖረው ይችላል፣ ግን ያችን ያስቀምጣል። ለምን? እያንዳንዷ በቆሎ በኋላ ተፈልፍላ ስትዘራ መጽሐፍ ቅዱስ እንደሚናገር አንዱ 30 አንዱ 60 አንዱ 100። እስቲ ክብር ለእግዚአብሔር ይሁን በሉ። ስለዚህ በእያንዳንዷ ፍሬ ውስጥ እግዚአብሔር ምን አስቀምጧል? ዘር አስቀምጧል። ሰውን ፈጠረና እዛው ዘፍጥረት መጽሐፍ ላይ ዝቅ አለና ስለ ፍጥረት ተናገረና ሰው ጋር ሲመጣ ደግሞ ወንድና ሴት አድርጎ ፈጠራቸው ይልና ከዛ ብዙ ተባዙ ምድርትንም ምን በሏት። በእኛ ውስጥ እግዚአብሔር መልቲፕላይ የሚያደርግ የሚባዛ ማንነት አስቀምጧል። ሃሌሉያ። አሁን አንድ ጥያቄ ልጠይቃችሁ ነው፣ የሂሳብ ጥያቄ። መርጬ ልጠይቅ ወይስ ሁሉ ሰው ይመልስልኛል? ዛሬ እኔ $5 ሚሊዮን በአካውንት ባስገባ ይሻላል አሹዬ? ወይስ ዛሬ ፔኒ ብሰጥህ በእያንዳንዱ ቀን ደብል ባደርገው ቫልዩን ማለት ነው። አንድ ብሰጥህ ነገ ስንት ይሆናል ማለት ነው? 2። ከዛ ስንት ይሆናል? ከዛ ስንት ይሆናል? ከዛ ስንት ይሆናል? ለ30 ቀን እሱን ባደርግልህ ይሻላል ወይስ $5 ሚሊዮን ብሰጥ ይሻላል? $5 ሚሊዮን ስጠኝና ኢንቨስት አደርገዋለሁ አለ። ሲሪየስሊ? እሺ የትኛው? በፔኒው? እንደው ሂሳብ እጃችሁ ላይ ካለ ስሩት። ዛሬ አንድ ፔኒ ብሰጥ ሮስዬ በየቀኑ ደብል ባደርገው በ30 ቀን ከ5 ሚሊዮን ይበልጣል። አሹ ይተበላ 30 ቀን ብትጠብቀኝ ከ5 ሚሊዮን በላይ ያለ። ሐሳቡ ምንድነው ነገራችሁ? እውነት ነው። ይሄን ቼክ አድርጉት። ዛሬ አንድ ፔኒ ቢሰጣችሁ በእያንዳንዱ ቀን ፔኒው ደብል ቢያደርግ በ30 ቀን ውስጥ ከ5 ሚሊዮን በላይ እጅ ላይ አለ። It's the power of multiplication. የመባዛት በቃ ማማሩ እሱ ነው። ዛሬ የነበረው ነገ ብዙ ነው። ነገ ብዙ የነበረው ከዛ መልቲፕላይድ ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ቤት ውስጥ ያለን ወንድሞችና እህቶች ስሙኝ፣ በውስጣችን እግዚአብሔር ያስቀመጠው አቅም መልቲፕላይ ሲያደርግ ቦታ የለውም። አንዱ 1,000 ቀጣለ፣ ሁለቱ 10,000 ነው። ሶስቱ ስንት እንደሚሆን አዶ ነው። የእግዚአብሔር ስሙ የተባረከ ይሁን። ስለዚህ ይሄንን እንደ ህግ እንድናስበው የእግዚአብሔር ወንድሞቼ እናቶቼ ስሙኝ፣ በእኛ ውስጥ የተቀመጠው የእግዚአብሔር ጸጋ፣ በእኛ ውስጥ የተቀመጠው የእግዚአብሔር ችሎታ፣ በእኛ ውስጥ የተቀመጠው የእግዚአብሔር አቅም ከኛ ያለፈ ነው። እኔን የሚያክል አቅም እግዚአብሔር በእኔ ውስጥ አላስቀመጠም። እግዚአብሔርን የሚያክል አቅም እግዚአብሔር በእኔ ውስጥ አስቀምጧል። በእውነት ነው የምነግራችሁ። እኔን የሚያክል አቅም ቢሆን ኖሮ እኔ ውስጥ የተቀመጠው እንቅፋት በጣላይ ነበር፣ ሮጬ መሄድ ባልቻልኩ ነበር። እግዚአብሔርን የሚያክል አቅም በእኛው ስለተቀመጠ፣ በእግዚአብሔር ልክ የሆነ ራእይ በእኛው ስለተቀመጠ፣ እግዚአብሔር ካንደበቱ የተናገረው ጥሪ በእኛው ስለተቀመጠ የማንጠብቃቸውን ተራራዎች አልፈናቸው እንሄዳለን። የማንጠብቃቸው ሸለቆች ይሞሉልናል። ለምን መሰላችሁ? እግዚአብሔር በእኛ ውስጥ ያስቀመጠው ትልቅ ነገር ነው። የእግዚአብሔር ስም የተባረከ ይሁን። ዘካችን ፋውንዴሽን ላስቀምጥና ወደ ሐሳቤ ቶሎ ገባለሁ። መጽሐፍ ቅዱስ ሲናገር በዘካርያስ መጽሐፍ ምዕራፍ 4 ላይ እግዚአብሔር ምን አለ? በመንፈሴ እንጂ በኃይልና በብርታት እስቲ አይደለም በሉ። እግዚአብሔር በእኛ ውስጥ ያስቀመጠው የትኛውም ነገር ወደ ብዜት የሚመጣው፣ ለሰዎች ወደ መድረስ የሚመጣው፣ ወደ ከተማ ወደ መድረስ የሚመጣው በእኛ ኃይል ሳይሆን፣ በእኛ ብርታት ሳይሆን እግዚአብሔር በምኔ ነው አለ? በመንፈሴ። እስቲ አሜን በሉ። በመንፈሴ። የእግዚአብሔር ስም የተባረከ ይሁን። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ስለዚህ ይሄ በእኛ ውስጥ ያለው የመባዛት አቅም የሚሆነው በእኔ አቅም አይደለም። እግዚአብሔር እኔ ውስጥ ዲፖዚት ያደረገው ዳይናማይት አለ። እስቲ አሜን በሉ ባካችሁ። የሆነ በሰው አቅምና በሰው ካልኩሌሽን የማይነገር አቅምና ጉልበት በእያንዳንዳችን ውስጥ አለ። ከዛ አቅም የተነሳ በምንቆምባቸው መድረኮች ላይ፣ በምናገለግልባቸው፣ ሰላም በምንላቸው ሰዎች፣ በምንጠይቃቸው ሰዎች፣ በምንመክራቸው፣ በምናጽናናቸው ሰዎች ላይ ኢምፓክት ማምጣት እንችላለን። ለምን? ስራው የሚሰራው በምንድነው? በእግዚአብሔር መንፈስ ነው። እስቲ በእግዚአብሔር መንፈስ ነው በሉ። በእግዚአብሔር መንፈስ ነው በሉ። ትዝ ይላችኋል ማርቆስ ምዕራፍ 4 ላይ ገበሬው ዘርቶ ምን አረገ ነው የሚለው? ገብቶ ተኛ። ቁጭ አላለም እርሻው ጋር እስቲ ሲበቅልየው ብሎ። ስሙኝ የእግዚአብሔር ሰዎች፣ መሬት ራሷ አውቃ ይላል እግዚአብሔር። በእውነት ነው የምነግራችሁ።
እኔ በኋላ በደንብ ወደ ዲፕ ስገባ በደንብ ትረዱኛላችሁ። በውስጣችን ያስቀመጠውን ነገር ብንረዳው በእውነት ነው የምነግራችሁ፣ ጣል አርጋችሁ ስትመለሱ እሳት ነው። ተናግራችሁ ስትመለሱ ፈውስ ነው። ስትሉ ሰው ገና እዛ ጋር ይፈወሳል። እስቲ ክብር ለእግዚአብሔር ይሁን በሉ። ሃሌሉያ። ስለዚህ በመንፈሱ ነው። ሁለተኛው ፋውንዴሽን ማስቀመጥ የምፈልገው እግዚአብሔር በውስጣችን ያስቀመጠው ያ ጉልበት አቅም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው እኔ እውነተኛ የወይን ምንድነኝ አለ። ስለዚህ እውነተኛ ያለበት ምክንያት እውነተኛ ያልሆነ ግንድ አለ። ሁሉ ግንድ የኢየሱስ ግንድ አይደለም። እውነተኛ የወይን ግንድ የሚባል አለ። እስቲ አሜን በሉ። እኔ የወይን ግንድ ነኝ፣ ደግሞ እናንተ ምኖች ናችሁ አለ፣ ቅርንጫፎች ናችሁ። ስለዚህ የማፍራታችንን ሚስጥር ሲነግረን ምን አለ? በእኔ ኑሩ። እስቲ አሜን በሉ። በሱ መኖር፣ ግንዱ ላይ መጣበቅ። ስለዚህ አንድ ቅርንጫፍ ፍሬ ማፍራት የሚችለው፣ አንድ ክርስቲያን ፍሬ ማፍራት የሚችለው፣ አንድ ክርስቲያን በውስጡ ያለው ፖቴንሻል መውጣት የሚችለው ምን ሲሆን ነው? ወይኑ ላይ የተጣበቀ የተጋጠመ ሲሆን ነው። ከግንዱ ጋራ ሪሌሽንሺፕ ያለው ቅርንጫፍ በወይኑ ግንድ ውስጥ ያለውን አቅምና ፖቴንሻል አክሰስ ማድረግ ስለሚችል ብዙ ፍሬ ማፍራት ይችላል። እስቲ አሜን በሉ። ይሄ በጣም ትሩ ፋውንዴሽን ነው። ኢየሱስ ክርስቶስ ምን አለ? እዚሁ ምዕራፍ ቁጥር 5 ላይ ምን አለ? ያለኔ ምንም፣ እስቲ ምንም በሉ፣ ያለኔ ምንም ልታደርጉ አትችሉም። ቤተ ክርስቲያን ያለ ኢየሱስ ምንም ልታደርግ፣ ፓስተሩ ያለ ኢየሱስ ምንም ማድረግ፣ ሐዋርያው፣ ነብዩ፣ አስተማሪው፣ ወንጌላዊው፣ ዘማሪው፣ የሚጸልየው፣ የሚሰብከው፣ የሚያጽናናው ያለ ኢየሱስ ምንም ሊያደርግ፣ ያለኔ ምንም ልታደርጉ አትችሉም። ከዛ 4 ነጥብ ነው ያለው። አለቀ። ክብር ለእግዚአብሔር ይሁን። ስለዚህ እነዚህን 2 ፋውንዴሽኖች አስቡልኝ። እግዚአብሔር ስለሚናገረን፣ እግዚአብሔር አሁን ከዚህ በኋላ ስለሚናገረን ነገር ስታስቡ አንደኛ የሚሆነው በእግዚአብሔር መንፈስ ነው። እስቲ አሜን በሉ። የምናደርገው በእግዚአብሔር መንፈስ ነው፣ በኃይልና በብርታት አይደለም። ሁለተኛ ኢየሱስ ምን አለ? እኔ የወይኑ ግንድ ነኝ፣ እናንተ ደግሞ ምንድናችሁ? ቅርንጫፎች ናችሁ። ስለዚህ እኔ ላይ ኑና ምን በሉ? ተጣበቁአልና ከዛ ምን አለ? ያለኔ ምንም ልታደርጉ አትችሉም። የእግዚአብሔር ስም የተባረከ ይሁን። ስለዚህ ይሄንን 2 ነገር እንድታስቡልኝ። የእግዚአብሔር መንግስት የሚባዛ መንግስት ነው። ሁለተኛ ግን የሚባዛው በመንፈሱ ነው። ሁለተኛ ደግሞ ወይኑ ግንድ ላይ በመጣበቅ ነው። የእግዚአብሔር ስሙ የተባረከ ይሁን። ቶሎ ብዬ እንግዲህ ወደ ሐሳቡ ልሂድላችሁ። በተለይ ስለ ጻድቅ ሰው ህይወት ሲናገር፣ ስለኛ በክርስቶስ ስለ ዳንን ሰዎች ሰው አስቤ ስናገር በምሳሌ መጽሐፍ ምዕራፍ 4 ላይ የጻድቅ ሰው መንገዱ እንዲህ ነው ይላል። በጣም ነው ደስ የሚለኝ። ጽድቃችን ማን ነው? አንዳንድ ሰው የጻድቅ ሰው ሲባል እነከሌ ይላል። ብራዘር ጻድቅ ነህ፣ እህቴ ጻድቅ ነሽ። በክርስቶስ ያመነ ሁሉ የእግዚአብሔርን ጽድቅ ለብሷል። እስቲ አሜን በሉ። ስለዚህ እንደዚህ ያለ የጻድቃን መንገድ እንዲህ ነው አለ፣ እንደ ንጋት። ከዛ ደግሞ አለ እንደ ብርሃኑ ሙሉ እስከሚሆን እንደዛ እየጨመረ ምን ይላል ማለት ጠዋት 8 ሰዓት ላይና ከዛ 10 ሰዓት ላይ ብርሃኑ ይለያያል። 11 ሰዓት ላይ ብርሃኑ ይለያያል። እየጨመረ ይሄዳል። የእግዚአብሔር ስሙ የተባረከ ይሁን። ስለዚህ እንደዚህ ነው የእግዚአብሔር ቤት ልጆች፣ ይሄንን አስቡ። እግዚአብሔር የሚባዛ ህይወት ውስጥ ነው ያስገባን፣ በመንፈሱ ነው። ከእንደገና ደግሞ ወይኑ ግንዱ ላይ በመጣበቅ ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ብዙ ሰዎች እግዚአብሔር የሚጠቀምባቸው ሰዎች ማን ናቸው ብለው ሲያስቡ መጀመሪያ የሚያስቡት ብልሃተኞች፣ የተማሩ፣ ዕውቀት ያላቸው፣ ገንዘብ ያላቸው፣ ስም ዝና ያላቸው፣ ስልጣን ያላቸው፣ መናገር የሚችሉ፣ ማሳመን የሚችሉ፣ ጥሩ መልበስ የሚችሉ፣ የሆነ ነገር ማድረግ የሚችሉ፣ እግዚአብሔር የሚጠቀመው እንደዚህ አይነት ሰዎችን ነው ብለው ሰዎች ዝም ብለው ቶሎ ባይምሯቸው ያስባሉ። ትዝ ይላችኋል የዛሬ የተወሰኑ ወራቶች በፊት ስለ ተጠርታችኋል በሚል ርዕስ እዚህ ቦታ ተናግሬ ነበር። እና ጳውሎስ በቆሮንቶስ መጽሐፍ ላይ ምን አለ? ወንድሞቹ የመጠራታችሁን ትኩር ብላችሁ ተመልከቷልና ብዙዎች ነበሩ አለ፣ ኃያላን ነበሩ፣ የተማሩ ነበሩ፣ ጥበብ ያላቸው ነበሩ። እነዚህ ሁሉ ምን አላሉ? እስቲ አልተጠሩም በሉ። አልተጠሩም አለና እግዚአብሔር ያለምን ከንቱ ነገር ደካማ ነገር መረጠ። ብዙ ሰው እግዚአብሔር የሚጠቀምበት ሰው ምን አይነት ሰው ነው ተብሎ ሲጠየቅ መጀመሪያ ወደ አይምሮ የሚመጣው ብላተኛ የሆነ ሰው፣ ጥበበኛ የሆነ ሰው፣ ኃይለኛ የሆነ ሰው ይላሉ። እግዚአብሔር እነዚህን ሁሉ ሪስፔክት ያደርጋል፣ ደግሞ ይጠቀምባቸዋል። መጽሐፍ ቅዱስ ላይ ሲናገር ግን እግዚአብሔር ደካሞችን ይጠቀማል። እስቲ አሜን በሉ እንዴ! አሜን በሉ። እዚህ የቆመ ሁሉ በረታ እንዳይመስላችሁ። ስለ በረቱት እግዚአብሔር ይመስገን። ጳውሎስ ስለ ድካሜ ነው ማቋለ።
እኔ ደካማ እንደሆንኩ ነው ማቋልና ግን በድካሜ ኃይሉ ምን ይላል ይገለጣል። ሃሌሉያ። ስለዚህ ብዙ ሰው የሚያስበው የሆነ ቦታ ላይ የተቀመጡ ሰዎችን ነው። እግዚአብሔር ደካሞችን ይጠቀማል። እግዚአብሔር ትንሽ የተባሉትን ይመርጣል። እግዚአብሔር በሰው ዓይን ያልገቡትን ይመርጣል። በቃ የእግዚአብሔር ባህሪው ይሄ ነው። እኔ ታናሽ ነኝ እንዳንል፣ እኔ ደካማ ነኝ ምንም የለኝም እንዳንል እግዚአብሔር ይመጣል፣ ወደ ቤታችን ይመጣል። እያወቀ ባለማወቅ እኮ አይደለም፣ እያወቀ ይመጣል። እኔ ጋር ሲመጣ ያውቀኛል እኮ። አሹ ያንተ ጋር እኮ ጌታ ሲመጣ ያውቃል፣ ግን ምን እንደሚያደርግ ያውቃል። ሃሌሉያ። ምን እንደሚሰራ እግዚአብሔር ያውቃል። እኔ ጋር ሲመጣ እዚህ ጋር የተቀመጠ የጀነራል ማዕረግ አልነበረኝም። እኔ ጋር ሲመጣ ምንም ተናግሬ ያደረኩት ነገር አልነበረኝም። ሲመጣ የሚያደርገውን ያውቅ ነበር። እንዴት አድርጎ እግዚአብሔር ይሄንን ሰው እንደሚጠቀምበት ያውቅ ነበር። ሰው እንኳን ግምቱ ሳያስገባን ስለራሳችን ያለን ግምት እንኳን የተሳሳተና የወደቀ በነበረበት ጊዜ እግዚአብሔር መጣና አንተ ብርቱ ኃያል ሰው እግዚአብሔር ካንተ ጋር ነውና አትፍራ አለው። እንዴት ነው ጌዲዮንን እንደዚህ የምትለው? ጌዲዮን እኮ በሰፈር ሰው የሚታወቀው ወይን በሚጨመቅበት ውስጥ እኮ እህል እንትን ሲል እኮ ነው፣ ሲወቃ ነው። ጌዲዮን እኮ ስለራሱ ያለው ዕውቀት እኮ በመሬት ውስጥ ተደብቆ ምድያማውያን ከምድር በላይ ከፍ ብለው ስላሉ እሱ መሬት ውስጥ ተደብቆ መስራቱን ነው የሚያውቀው። የሆነ የሰፈር ሰው እኮ ጌዲዮን ጋር ብትልክ አንተ ጌዲዮን ምንድነው ገደሉስ ምሰራው ነው የሚለው። እኛ ውጪ እየተዋጋን አንተ እዚህ እህል ትወቃለህ፣ ደግሞ በዘይት መጭመቂያ ቦታ። እግዚአብሔር ግን ጌዲዮን ጋር ሲመጣ አንተ ብርቱ ኃያል ሰው። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር ጥበበኞችን ሊያሳፍር ያለምን ሞኝ ነገር መረጠ። እስቲ እኔን መረጠ በሉ፣ እኔን መረጠ በሉ እስቲ። የእግዚአብሔር ስም የተባረከ ይሁን። ስለዚህ አሁን ፋውንዴሽን ያስቀመጥኩት ስሙኝ፣ የእግዚአብሔር መንግስት የሚባዛ መንግስት ነው። ወንድሜ እህቴ አንቺ የምትባዥ ነሽ። ደህንነት ለኛ ብቻ አይደለም፣ ደህንነት ለጎረቤታችንም ነው። ለዚህ ነው የእግዚአብሔር ቃል ሲናገር እናንተ የዓለም ምንድናችሁ? ብርሃን። የዓለም ምንድናችሁ? ከዛ ስለ ጨው ሲናገር ጨው አለ ካላጣፈጠ ምን ይጠቅማል? ድንጋይ ነው ተብሎ። እስቲ እኔ ድንጋይ አይደለሁም በሉ። ቃሉ የሚናገረው ነው እኮ ነግራችሁ። ኢየሱስ ነው የተናገረው። ጨው ውሃ ውስጥ እንትን ውስጥ ወጥ ውስጥ ተከቶ ካላጣፈጠ ድንጋይ ነው ብለን የምጥለው። ግልጽ ነው። ብርሃን ካላበራ በጨለማ ላይ ምን ይጠቅማል? አሁን ይሄ ሁሉ መብራት ስዊች ኦፍ ብናደርገው ይሄ ሁሉ ኢንፍራስትራክቸር ምን ይጠቅማል? አታዩኝ አላያችሁ? ስለዚህ ጌታ ኢየሱስ እንደዚህ ያለ እናንተ የዓለም ብርሃን ናችሁ አለ። ከእንደገና እናንተ የዓለም ጨለማ ደግሞ ጨው ናችሁ፣ ይሄ ለማጣፈጫ ናችሁ አለ። ስለዚህ ስሙኝ፣ ድነታችን የዳነው የዘላለም ሕይወት ልናገኝ ነው። ግን እነግራችኋለሁ እንደ ዳነ ሰው ዛሬ እድል እንደተሰጠው ሰው ትላንት የነበሩ ዛሬ የሌሉ ብዙ ሰዎች አሉ። እኛ ትላንት ተኝተን በሰላም ተነስተናል። እግዚአብሔር ያሳደረን፣ እግዚአብሔር ዛሬን የሚያቆየን፣ እግዚአብሔር ከዚህ በኋላ በሚሰጠን ዘመን ሁሉ ለምን ጨውነታችን እንዲታወቅ። አረ አሜን። በመረረ በማይጣፍጥ ቦታ እየገባን ማጣፈጥ እንድንችል ብርሃን ሆነን ደግሞ ስለ እግዚአብሔር ቃል ሲናገር ለዚህ አለ ማን ነው አለ መብራትን ወስዶ ከእንቅበታችን የሚያስቀምጧል። በእያንዳንዱ እዚህ ቤት ያለው መብራት ላይ ጥቁር ልብስ ብናለብሰው ምን ይጠቅማል? ያችን እንደ ኩራዝ የሆነችዋን መብራት ማን ነው እንቅብ አምጦ የሚደፋባት አለ? ኖ እንደዛ ያደርጉም። ይልቁኑ ምን ያደርጉታል አለ? ያንን ብርሃን ይወስዱና ከፍ ባለ ቦታ ላይ ያስቀምጡታል አለ። ለምን? የሚወጣና የሚገባ ሰው ብርሃኑን ማየት እንዲችል። የብርሃን ዓላማው እሱ ነው። ወንድሞቼና እህቶቼ ስሙኝ፣ በእኛ ውስጥ ያለው ደህነት፣ በእኛ ውስጥ ያለው የዳንበት እውነት ለእኛ ብቻ አይደለም፣ ለጎረቤት ነው። እስቲ አሜን በሉ። ለእኛ ብቻ አይደለም፣ ይሄ ተስፋ ላጣ ለመረረ ጨለማ ለገባበት ምድር ነው። ይህንን ፋውንዴሽኖች ያዙልኝ። ስለዚህ እግዚአብሔር የሚጠይቀውን ጥያቄ 5 ነገሮች ቶሎ ብዬ ጠይቃለሁ። የመጀመሪያው እግዚአብሔር ከኔ ምን ይፈልጋል? በዘጸአት መጽሐፍ ምዕራፍ 4 ላይ ቁጥር 2 ላይ እግዚአብሔር ሙሴን መጣና እንደዚህ አለው፣ በእጅህ ያለው ምንድነው? ልጠይቃችሁ እንዴ፣ በእጃችሁ ያለው ምንድነው? ሙሴን መጣና በእጅ ያለው ነገር ምንድነው አለው። ሙሴም እንደዚህ አለ፣ በትር ናት። እኔ በምን ላሳያችሁ? ያቺ በትርና ሙሴ 40 ዓመት አብረው ነበሩ። በጣም ተጠቀመባት ከተባለ በግ ነው የመለሰባት። በጣም ተጠቀመባት ከተባለ ምርኩዝ ነው ያረጋት።
በትር ናት። ከዛ እግዚአብሔር እንደዚህ አለው፣ ጣላት አለው። በትር መጣል ስንት የጥየ ቤትም ጥያታለሁ፣ ቅድም ስመጣም ጥያታለሁ። ይሄው ብሎ ሲጥለው እባብ ሆነች ይላል። የመጀመሪያው እግዚአብሔር የሚጠይቀን ወንድሞቼ እናቶቼ በእጅህ ያለው ምንድነው? ብዙ ሰው አንፎርቹኔትሊ ብዙ ሰው የሌለውን መቁጠር ይችልበታል። ሌላ ቦታ መጽሐፍ ቅዱስ ላሳያችኋለሁ። ሰው የሌለውን መቁጠር ጎበዝ ነው። ባይ ኔቸር ማወዳደር ስለምንወድ፣ ባይ ኔቸር ኮምፒቲሽኑ ስለምንገባ፣ ባይ ኔቸር እኔ ካለኝ ወንድሜ ያለው እንደሚበልጥ ሪኮግናይዝ ስለማድረግ፣ ስለዚህ ምን አለ ሲባል አወዳድርና የለኝም ማለት ይቀድመናል። ስሙኝ በደንብ። በእጅ ያለችው ምንድነች አለው? በትር ናት አለ። እግዚአብሔር ዛሬ የሚጠይቀን ልንገራችሁ፣ በእጃችሁ ያለው ነገር ምንድነው? እግዚአብሔር በህይወታችሁ በቤታችሁ ያስቀመጠው አቅም ምንድነው? ስሙኝ በደንብ። ብዙ ሰው ሪኮግናይዝ ያደርገው፣ ብዙ ሰው ሪኮግናይዝ ያደርገው ያለንን ጥቂት ዕውቀት ያለችንን እግዚአብሔር በውስጣችን ያስቀመጠውን ጥበብ ጸጋ ሰው ሪኮግናይዝ ያደርገውም። ለምን? ሁሉ ጊዜ የምናወዳድረው ከሆነ ትልቅ ነገር ጋር ራሳችንን ስለሆነ የለንም እንላለን። ትዝ ይላችኋል ያቺ ሴት መበለቲቱ ሴት በሁለተኛ ነገሥት ምዕራፍ 4 ላይ ያለችው መጣና እንደዚህ አላት። መጣ ለነብዩ ነገረችው ለኤልሳ፣ ባሌን ታውቀዋለህ? ነብይ ነበር፣ በጣም ፕሮሚነንት ነብይ ነው። ምን ሆኗል? ሞቷል። እና በህይወት እያለ ብዙ ብድር ተበድሮ ስለነበረ አሁን እሱ ስለሞተ አበዳሪዎቹ መጡና ክፈይ ያሉኝ፣ የለኝም ስላቸው ልጆችሽን አምጪ፣ ልጆችሽን ባሪያ እናድርግብሽ አሉኝ። ከዛ ነብዩ እንደዚህ አላት፣ ምን አደርግልሽ ትፈልጊያለሽ? በቤትሽ ምን አለ ሲላት በጣም የሚያስደነግጥ ነገር ነው ያለችው። በቤቴ ምንም ነገር የለም ማለችውና ግን በማሰሮ ጥቂት ዘይት አለ አለች። የመጀመሪያ መልሷን ስትመለከቱት በቤቴ ምንም ነገር የለም ግን ጥቂት ዘይት፣ እግዚአብሔር እንኳን ረዳት አልኩኝ። ጥቂቱን ዘይት እንኳን ሪኮግናይዝ እንድታደርገው እስቲ አሜን በሉ ባካችሁ። በዛች ጥቂት ነገር እግዚአብሔር ታምር ሊሰራ እኮ ነው። በዛች የለችም ግን አለ በተባለው ነገር ሲወዳደር እኛ ቤት ባዶ ነው። እንደ ጎረቤት ከታየ ምንም የለንም፣ እንደነከለ ከታየ ምንም የለም። ግን እቹ ትንሽዬ በማሰሮ ዘይት አለች። የቀደማት የመጀመሪያዋ ንግግሯ ግን ምን ነበረ? እንደዚህ አለች። እሷም ነብዩን አለችው፣ ምን አለችው? አንዳች ነገር የለኝም ግን በማሰሮ ካለች ከጥቂት ዘይት በስተቀር አለችው። እግዚአብሔር ያንን ሊሚቴሽን አልፎ ሰራ። ነብዩ እንደዚህ ያለው ኦኬ አሁን ከሰፈር ሂጅና ይሄንን እንሰራና ጋን ሁሉ ሰብስብ ያላት። እስቲ አሜን በሉ ባካችሁ። እግዚአብሔር እጃችን ላይ ያለውን መጠቀም ይችላል። ስለዚህ ሙሴን መጣና ምን ትፈልጋለህ አለው። አሁን እጅ ላይ ምን አለ? በትር። እስቲ ጣለው አለው። ሲጥለው ምን ሆነ ይላል? እባብ ሆነ ይላል። ስሙኝ በደንብ። ይሄ በትር የማን ነው? አንድ ላይ እንመለስ። ይሄ በትር የማን ነው? የማን ነው? የሙሴ። እርግጠኛ ናችሁ? እስቲ እርግጠኛ ነኝ በሉ ከሆናችሁ። የሙሴ በትር ነው? አያችሁ አይደላችሁ ማለት ነው። እሺ አይ በትሩ የሙሴ ነው። ምክንያቱም 40 ዓመት ሙሉ ከሙሴ ጋር የነበረው። ምዕራፍ 4 ላይ የጠየቀው እግዚአብሔር ምንድነው? እቺ በእጅ ያለችው ነገር ምንድነች ነው ያለው። ከዛ ምን አለ? በትር ነች አለው። እሺ ዝቅ በሉና ዘጸአት ምዕራፍ 4ን አውጡልኝ። የዘጸአት ምዕራፍ 4 ቅድም ያልኳችሁ ከምዕራፍ ቁጥር 2 አካባቢ ላይ ምዕራፍ 4 ቁጥር 2 ላይ ነው እግዚአብሔር ሙሴን በእጅ ያለችው ምንድነች አለው? በትር ነች ያለው። ከዛ እባብ አደረጋት። ዝቅ አርጉና ቁጥር 19 ላይ ነውልኝ። የዘጸአት ምዕራፍ 4 ቁጥር 19 ላይ እሺ ጮክ ብለን ብልሙስ እሺ እግዚአብሔርም ሙሴን በምድያም ነፍስን የሚሿት ሰዎች ሁሉ ሞተዋልና ተመልሰ ወደ ግብጽ ሂድ አለው። እሺ ሙሴም ሚስቱንና ልጆቹን ወሰደ፣ በአህያ ላይ ማስቀመጣቸው፣ ወደ ግብጽም ሀገር ተመለሰ። ሙሴ የእግዚአብሔርን በትር ይዞ ሄደ። በትሩ የማን ነው? ቆይ አይደለም ነው እውነቱን። በትሩ የማን ነው? የሙሴ ነው። ለምንድነው ከ10 ምናምን ቨርሶች በኋላ የበትሯ ስም የተቀየረው? የበትሯ ስም
መሆን የነበረበት በታሪክ አወራረድ ከሄዳችሁ ሙሴም ሚስቱን ምናምን አስቀመጣቸው፣ ወደ ግብጽ ሀገር ተመለሰ። ሙሴም በትሩን ይዞ ሄደ ነው መባል ያለበት። ትርጉም አለው። ሙሴም የእግዚአብሔርን በትር ይዞት ሄደ። እስቲ አሜን በሉ ባካችሁ። ሃሌሉያ። ስለዚህ ምን ማለት መሰላችሁ? ልክ በውስጣችሁ ያለውን ያንን ነገር እግዚአብሔር በእናንተ ውስጥ ያስቀመጠውን ነገር ሪኮግናይዝ ለካ መምከር እችላለሁ፣ ለካ መዘመር እችላለሁ፣ ለካ መስበክ እችላለሁ፣ ለካ መጸለይ እችላለሁ፣ ለካ ሰዎችን ማጽናናት እችላለሁ ስትሉ ሪኮግናይዝ ስታደርጉ ከዛ ቀን ጀምሮ ያ ጸጋ የእግዚአብሔር ይሆናል፣ የእግዚአብሔር መጠቀሚያ ይሆናል። ቀረ፣ ስሟ ተቀየረኩ። የሙሴ በትር ቀረ። የማን ሆነች? የእግዚአብሔር በትር። የእግዚአብሔር ስም የተባረከ ይሁን። ስሙኝ ወንድሞች፣ ምንድነው እግዚአብሔር በእናንተ ውስጥ ያስቀመጠው ነገር? ብዙ ጊዜ ኦቨርሉክ የተደረገ፣ ብዙ ጊዜ ያላያችሁት፣ ብዙ ጊዜ ትኩረት ያልሰጣችሁት ነገር። መስሪያ ቤት ለኔ ልንገራችሁ፣ አንዳንዶቻችሁ እኮ በመስሪያ ቤት ቦታችሁ ምክር ሰው መጥቶ የሚጠይቀው እናንተን ነው። ምን ላርግ ነው ይሄት እንደዚህ ገጠመኝ ብለው መጣው ይጠይቋችኋል። ደጋግመው ጠይቁ ለምን እንደሆነ። እንትን ነው ፍጭ እያለች ነው ምንጯ። ሰዎች ስለሚያዩት ነው፣ አንተ ስለማታየው ነው። ሰዎች ስለሚልካቸው ነው፣ አንተ ስላልገባ ነው። ለምንድነው አንዳንድ ሰዎች አብይ በዚህ ጉዳይ ላይ ከሌ በዚህ ጉዳይ ላይ ምን ላርግ ብለው ለምክር የሚጠይቁት ሌሎች ሰዎች የሉም እንዴ? እግዚአብሔር በእናንተ ውስጥ ያስቀመጠው ነገር አለ። ለምንድነው በመስሪያ ቤት ቦታ እናንተ ከተናገራችሁ በኋላ ሌላ ሰው ቃል የማይደግመው? የእናንተ ንግግር የመጨረሻ ቃል ተደርጎ የሚወሰደው ለምንድን ነው? እግዚአብሔር በእናንተ ውስጥ ጥበብ ስላስቀመጠ፣ እግዚአብሔር በእናንተ ውስጥ የሊደርሺፕ ኳሊቲ ስላስቀመጠ። ይኸውላችሁ ሪኮግናይዝ አድርጉት። ለምንድነው አልጽናና ያሉ ሰዎች እናንተ ሄዳችሁ ቁጭ ብላችሁ እንደ እግዚአብሔር ቃል ቁጭ ብላችሁ ተጽናና ስትሉ ስታበረቱት ሰውየው ደውሎ በኋላ ቴንኪዩ የሚላችሁ? ቴንኪዩ እንመጣ ስለተናገርከኝ፣ ቴንኪዩ ያን ቴክስት ስለላክልኝ፣ ቴንኪዩ ትላንትና ደውለ ስለጸለይክልኝ፣ ቴንኪዩ ትላንትና በጣም አቅፈ ሰላም ስላልከኝ፣ እንደዚህ አይነት ነገር ውስጥ ነበርኩኝ አሁን ነፃ ወጥቻለሁ። ለምንድነው የሚሏችሁ? ሪኮግናይዝ እግዚአብሔር የሰጣችሁን ነገር። ስለዚህ የመጀመሪያው እግዚአብሔር ጥያቄ ዛሬ ለዚህ ቤት ይሄ ነው። ስሙኝ፣ በእጅ ያለው ምንድነው? እግዚአብሔር ሊያበዛ ይፈልጋል። መንፈሱ ለማብዛት ሬዲ ነው። አንተ የተጣበቀው የወይኑ ግንድ ላይ ነው። አንተ ውስጥ መብዛት የሚችል ዘር አለ። አንተ ውስጥ ለጎረቤት መድረስ የሚችል ዘር አለ። አንቺ ውስጥ ለሌላ መትረፍ የሚችል አቅም ጉልበት አለ። ይሄን ቃል ስዘጋጅ ራሴን ጠየቅኩ፣ ምንድነው በእጅ ላይ ያለው የሚለው? እኔ እኮ ይሄም ጥያቄ ለኔ ነው ማለት። በሌላ አገላለጥ ምንድነው አሁን እጁ ምናምን ተውቱና እኔ ቃሉን ቃል በቃል ኮት ስላረኩት ነው። ከዘጸአት መጽሐፍ ምዕራፍ 4 ላይ ምንድነው እግዚአብሔር በእናንተ ውስጥ ያስቀመጠው ጸጋ ማለት ነው። ከዛ ለራሴ እንደዚህ ብዬ መለስኩ፣ እኔ ውስጥ ያለ እሳት አለ። የሚቀር የሚሏለን በቃ እኔ ውስጥ እሳት አለ። እኔ ውስጥ የእግዚአብሔር መንፈስ አለ። እኔ ውስጥ የእግዚአብሔር አቅም አለ። እግዚአብሔር በትልቅ በትንሽ የሚባል ነገር አያውቅም። እግዚአብሔር ሪኮግናይዝ ባደረከው በዛ ነገር ላይ ይጠቀማል። ያ ብላቴና ዳዊት የሚባል ሰው ወደ ጦር ሜዳ ሲመጣ የመጣው አባቱ ልኮት ነው፣ ሊዋጋ አልመጣም። ስሙኝ፣ ልክ ሳውል ጠራውና ይሄንን የጀነራል ልብስ ጦርና ጋሻ ሰጠውና መዋጋት ትፈልጋለህ ጎልያድን? አዎ በቃ ይሄን ልበስና ተዋጋ ነው። ኖ ይሄንን ያለብስም አልተለማመድኩትም አወለቀው ይልና ዳዊት እጁን አጣጥፎ ቆሞ ወይኔ ጎበዝ በሆን ኖሮ አላለም። ወይኔ እንደ ጎልያድ ጃያንት በሆን ኖሮ አላለም። ምን አለ 6 ክንዶኜ በሆን አላለም። አንድ ነገር ነው ማቀው አለ። እንደዛ አይነት ነገር ሲገጥመኝ፣ አንበሳ ሲገጥመኝ፣ ደብል ሲገጥመኝ፣ ድቡ ሲመጣ፣ አንበሳው ሲመጣ ከኔ አቅም በላይ የሆነ ሌላ አቅም ተደርቦ አንበሳውን ገነጣጥየው ነበር አለ። አሁን ጎልያድ የሚባል ሲመጣ ለምን እጨነቃለሁ አለ። አንድ ነገር ማድረግ እችላለሁ። ምን? ወደ ወንዙ ሮጣለሁ አለ። የማቃቸው 5 ጠጠሮች አሉ አለ። እስቲ አሜን በሉ ባካችሁ። የማቃቸው ድንጋዮች አሉ፣ እግዚአብሔር ያስለመደኝ የሰጠኝ አቅሞች አሉ አለ። እነዛን ድንጋዮች ሰበሰበ፣ በኮሮጆ አስቀመጠና አሁን ልዋጋው ሬዲ ነኝ አለ። ምንድነው በውስጥ ያለው? ምንድነው በእናንተ ውስጥ ያለው? ወደ ጎልያድ ሲቀርብ ናቀው ይላል። ሲያየው ትንሽ ነዋ እና እኔ እንትን ውሻ ነኝ አንተ ዱላ ይዘህ የምትመጣው ይመስለኛል። በዚህኛው እጁ እንደዚህ ዱላ ይዟል፣ ከዛ ወንጭፍ ይዟል። ከዛ እኔ በጣም ከባለፈው የዛሬ 1 ዓመት 2 ዓመት አካባቢ በዚህ ቃል ስናገር አሹን ምሳሌ አድርጌ ነግሬያችሁ ነበር። አሹ ጎልያድ አይደለም ግን ነግሬያችሁ ነበር። ጎልያድን የጣለው የድንጋዩ አሹልነት አይደለም። አረ አሜን! አረ ድምጻችሁ ይሰማና አሜን በሉ። ጎልያድን የዘረረው ድንጋዩዋ ጫፏ ሹል ስለሆነች አይደለም። እንደዛ ተብላችሁ ከሆነ ተሸውዳችሁ ነው። አላሚ ስለሆነ በጣም ፈጣን ድንጋይ መወርወር ስለሚችልም አይደለም።
ሁለት ነገር ነው የሆነው። አንደኛ ዳዊት የተለማመደውን ያውቃል። ሳኦል ሲያለብሰው ያልተለማመደው ነው አወለቀው። እግዚአብሔር የሰጠው ጥበብና ዕውቀት አለ፣ እሱን ለበሰው። እጁ ላይ ምን እንዳላወቀ እግዚአብሔር በሱ ያስቀመጠውን ጥበብ አወቀ። ያንን ጥበብ ለበሰ፣ ያንን ዕውቀት ለበሰ። ከዛ እንደዚህ አለ፣ አንተ አለው ሰይፍና ጋሻ ጦር ይዘብኝ መጣሃል አለው። እኔ ግን በተገዳደርከው በእግዚአብሔር ስም። በዳዊት ወንጭፍ ላይ ያለው የእግዚአብሔር ስም ነው። ሃሌሉያ! አረ አሜን በሉ ባካችሁ። አንተ ውስጥ ያለውን ስታውቅ እኮ ልክ ስትቆም እግዚአብሔር ውስጥ ያለውን ነገር እንዳወቅ ስለሚያውቅ ካንተ ጎን ይቆማል። መጣና ነብዩን ምን አለው? ምን ታያለህ አለው። እኔ እንደዚህ ያለው የወይን እንትን በትራ ያለው ሲለው መልካምን አይተሃል፣ ስለዚህ እፈጽመው ዘንድ እስቲ አሜን በሉ ባካችሁ። እዘርረው ዘንድ፣ እፈውስ ዘንድ፣ አድን ዘንድ፣ ነፃ አወጣ ዘንድ በቃሌ ከጀርባ ሆኜ አግዛለሁ አለ። ስለዚህ ዳዊት ያንን ድንጋይ ሲወረውር ስለተሽከረከረች አይደለም ጎላድ የወደቀው፣ ከድንጋዩ ላይ ያለ የእግዚአብሔር ስም አለ። እስቲ ድምጻችሁ ይሰማና አሜን በልባክ። ስትጸልይ እኮ ሰው የሚፈወሰው፣ ስትጸልይ እኮ ሰው የሚጽናናው፣ የእግዚአብሔርን ቃል ሼር ስታደርግ እኮ ሰው ኢምፓወር የሚሆነው የንግግር ብቃት ስላለን አይደለም፣ እጃችን ላይ የተለየ ነገር ስላለ አይደለም። ውስጣችን ያለውን ጸጋ ግን አምነን ስንናገር ከንግግራችን ጋር አብሮ የሚሰራ የእግዚአብሔር ጉልበት አለ። አረ አሜን በሉ ባካችሁ። ለዚህ ነው ማርቆስ 11 ላይ ኢየሱስ ክርስቶስ መጣና ብታምን ባትጠራጠር አለው። አየ የማመን ያለ መጠራጠር ነው፣ እንደሚሆን ማመን ነው። ይሄንን ተራራ ከዚህ ተነስተ ግባ ብትለው አያቅማማም። ለምን? አምነሃል። እስቲ አሜን በል። አልተጠራጠርክም። ዛሬ ጠይቃችሁ ነው ወንድሞቼ እናቶቼ፣ ምንድነው በእጃችሁ ያለው? እስቲ ዛሬ ወደ ቤት ስትመለሱ 5ም 10ም 15ም 20ም ቢሆን ጻፉት። ምንድነው እንዴ? አስቴር እኮ የምትባል አንዲት ሴት እኮ ወደ ቤተ መቅደስ የመጣችው ሌላ ነገር ስላላት፣ ወደ ቤተ መንግስት የመጣችው ሌላ ነገር ኖሯት አይደለም። ምን ስላላት ነው? ምንድነች? ውብ ቆንጆ ስለሆነች። ስለዚህ አንዳንዶቻችሁ ቁንጅናችሁንም እንደ ቫልዩ ጻፉት። ለአስቴር ከሰራ ለእናንተ ማይሰራበት ምክንያት የለም። የሚመስለው እኮ የአስቴርን መጽሐፍ ስታነቡት የሚመስለው የንግስት መተካካት ነው። አንዲት ንግስት ወጣች፣ አንዲት ንግስት ገባች ነው። እግዚአብሔር ግን ራቅ ብሎ ታሪኩን ያየው ነበር። አንድ ቀን የሆነ ሰው ይነሳል፣ ሃማ የሚባል አይሁድን ለመግደል አይሁድን ለማጥፋት የሚነሳ አንድ ሰው ይነሳል። ያኔ ማንም ለዚህ ህዝብ አይደርስለትም። ስለዚህ አንድ ውብ ሴት ላስገባለ። አረ አሜን። ለምን ይመስላችኋል? ንጉሱ ያን ቀን እንደዚህ ያለች ንግስቲቷ፣ አይኔ እኮ ንጉሱ ሳይጠራው የሚገባ ሰው ሁሉ ይገደላል፣ አልገባም አለች። ከዛ መርዶክዮስ መልእክት ላከባት፣ በኋላ በሞትም እሞታለሁ እገባለሁ አለች። ከዛ በንጉሱ ህግ መሰረት ንጉሱ ብዙ ሚስቶች አሉታ ሰውየው፣ እሱ የሚፈልገው ብቻ ነው የሚገባው። እዛ አካባቢ ግርግር አይፈጠርም። ንጉስ ሳይጠራው የሚገባ ሰው ምን ይላል? አስቴር ነገረች፣ ምን ይደረጋል? ሚስትም ቢሆን ይገደላል። ያን ቀን ወሰነች፣ እኔ በውበት ያረ ተመርጬ የገባሁት ኦኬ፣ ስለዚህ አደባባዩ ላይ እቆማለሁ አለች። ስትቆም የሚመስለኝ ነው የምነግራችሁ። አሁን እግዚአብሔር የተጠቀመበት ንጉሱ ሲያያት ውብ ነች፣ ሌላ እኮ ነገር አለ፣ ውብ ነች። ግቢ፣ ምን ሆነሽ ነው? ምን ፈልገሽ ነው አላት። እስቲ አሜን በሉ። ውበትንም ቢሆን ጻፈው ልል ነው፣ ብርታትን ጻፈው። ሰው የነገረህን አንተ እኮ አሹ እንዲህ ስታደርግ እንዲሆነ ጻፈው፣ ካፒታላይዝ አድርግበት። እግዚአብሔር የሰጠህን ነገር ሁሉ ጻፈው። እግዚአብሔር ዛሬ የሚጠይቀው ጥያቄ ይሄንን ነው፣ በእጅህ ምንድነው ያለው? እግዚአብሔር ያስቀመጠው በእናንተ ውስጥ ያለው ጊፍቲንግ ምንድነው? በእውነት በዚህ ዓመት ገና ጃንዋሪ እየጨረስን አይደለ? 2026 በዚህ ቤት ሁሉ ሰው አገልግል። ዛሬ እህቴ ስታገለግል አየኋት። እንግዳ መጣች። አሁንማ እንግዳ አይደለችም፣ ቤተኛ ሆናለች። ግን ከዳቆኖች ጋር ስታገለግል አየኋት። ህይወት የሚበዛ ነው፣ መልቲፕላይ ያደርጋል። እዚህ ቤት ሁሉ ሰው ማገልገል አለበት። አገልግሎት የመድረክ አይደለም፣ ሁሌ ብዙ አይነት አገልግሎት አለ። ሁሉ ሰው ግን በውስጡ እግዚአብሔር ያስቀመጠውን ያንን ነገር፣ እኔ በጌታ ፊት ነው የምነግራችሁ። ስለ 3 ሰዎች እግዚአብሔር ተናገረኝ። እኔ አሁን ፍሪደሙን እግዚአብሔር አልሰጠኝም፣ ነፃነቱን አልሰጠኝም። ግን በቃ 3 ሰው መነሳት ያለባችሁ ሰዎች፣ በደግ ማለት ያለባችሁ ሰዎች፣ ኢነፍ በቃ በእናንተ ውስጥ እግዚአብሔር በቂ ነገር ያስቀመጠ ሰዎች እወቁና ተነሱ። ከናንተ ድንጋይ ጀርባ፣ ከናንተ ንግግር ጀርባ፣ ከናንተ ማንነት ጀርባ የሚቆም እግዚአብሔር አለ። ስራውን መፈጸም የሚችል እግዚአብሔር አለ። የእግዚአብሔር ስም የተባረከ ይሁን። በነገራችን ላይ ይሄንን
ስብከት ወደ ውስጤ የመጣው ፕሮባብሊ የዛሬ 3-4 ወር አካባቢ ነው እና እኛ መጽሐፍ ቅዱስ ምናጠናውበት ግሩፕ የኛ መጽሐፍ ቅዱስ ግሩፕ በጣም ነው የሚገርመኝ በእውነት በጣም ነው ጌታን ማመሰግነው ስለዚህ አገልግሎት ስለ መጽሐፍ ቅዱስ ጥናትና ያልገባችሁ ሰዎች እንድትገቡ ኢንከሬጅ አደርጋቸዋለሁ የማቴዎስ ወንጌልን እያጠናን ስለ ማቴዎስ ምዕራፍ 14 ላይ ነው ያለው እነዛ ያብላቴና 2 ዓሳና 5 እንጀራ ይዞ የመጣው እያጠናን እያለ አሉኮ ምስክሮች እዚህ አሉ የጥናቱ መንፈስ ተቀየረ ገባን ጌታ ምን እየተናገረ ቃሉ ምን እየተናገረ እንደሆነ ገባን የኔ ህይወት ማለት እንደዛ 2 ዓሳ ነው የኔ ህይወት ማለት እንደዛ 5 እንጀራ ነው ስሙኝ እግዚአብሔር ሰዎች ማቴዎስ 13 ላይ ያለ ሁሉም ወንጌሎች ባይ ዘ ዌይ በሁሉም ወንጌሎች ላይ ከተጻፉት ጥቂት ሜቢ 1 ወይ 2 እግዚአብሔር ካደረጋቸው ድንቅና ታምራት አንዱ 5000 ሰው የመገበበት ነውና አራቱም ወንጌላውያን ጠቅሰውታል እስቲ እኔ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሐሳብ ላውጣላችሁና አንብቡት ዮሐንስ ወንጌል ምዕራፍ 6 ላይ እንሂድ እስቲ ታሪኩን ታውቃላችሁ መጥምቁ ዮሐንስ ከተገደለ በኋላ ኢየሱስ ክርስቶስ መጣው ነገሩት ዮሐንስ ተገደለ እንደዚህ ንጉሱ አንገቱን ሰይፎ ገደለው አሉት ስለዚህ ፈቀቅ አለ ደቀ መዛሙርቶቹን ይዞ ከዛ ብዙ ህዝብ ደግሞ አይተው ተከተሉት በእግር ተከተሉት ይላል ከዛ በኋላ ኢየሱስ አይኖችን አንስቶ ብዙ ህዝብ ወደርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው ቁጥር 6 ምን ነው የሚለው ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ተናገረ ምን ማለት መሰላችሁ እግዚአብሔር ምን አለ እጅ ላይ ብሎ ሲጠይቅ ምን ሊያደርግ እንዳሰበ እግዚአብሔር ያውቃል ድምጻችሁ አይሰማኝም አሁን ይሄንን ጥያቄ እግዚአብሔር የሚጠይቀው ነው እንደ ለማለት አይደለም የሰጠህ እኮ እሱ ነው ምን ሊያደርግ እንዳሰበ ኢየሱስ ያውቅ ነበር ሊፈትነው ስለፈለገ አንደርስታንድ ማድረጉን ለማወቅ ስለፈለገ እንዴ ምን እናድርጋለን ከዛ በኋላ ዝቅልና እያንዳንዳቸው ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት ከዛ በኋላ ቁጥር 9 ላይ ጴጥሮስ እንደዚህ ያለ እንድሪያስ 5 የገብስ እንጀራና 2 ዓሳ የያዘ ብላቴና በዚህ ያለ ነገር ግን እነዚህን ለሚያሉ ሰዎች ይህ ምን ይሆናል አለው የብዙ ሰው አስተሳሰብ ይሄ ነው ምን አላችሁ በየሰጠይቃችሁ አንዳንዶቻችሁ ምን እኔ ብናገር ምን ይሆናል እኔ አለኝ ለኔም አልጠቀመኝ እኔ ጋር ያለው አረ ለማንንም አይበቃም ሲወዳደር ትንሽ ነው እቺ 2 ዓሳና 5 እንጀራ ለማን ትጠቅማለች 5000 ሰው እኮ ነው ማለት የመጽሐፍ ቅዱስ አስተማሪዎች እንዳስተማሩን ኦልሞስት 15000 20000 ሰው ነው የተሰበሰበው 5000 ወንዶች ስለተባለ ማለት ነው ብዙ ሰው የሚመልሰው ጥያቄ ነው ምን ትጠቅማለች እኔ ጋር ያለችው ምን ትረባለች አንዳንዱን ደግሞ ሲፈትነው ደግሞ ጌታ ምን አለ ምን እናደርግ እንዴት እናብላ ብሎ ጠየቀ ምን ሊያደርግ እንዳሰበ ያውቅ ነበርና ይላል ስሙኝ እግዚአብሔር ሰዎች ይሄንን እድል እንጠቀምበት አሁን ፊት ለፊታችን ያለው አሁን ይሄን እድል እግዚአብሔር እየጠየቀ ያለው በእጅ ምን አለ አሁን ላትነግሩኝ ትችላላችሁ ጊዜ ላይ በቃን ይችላል ለማውራት በውስጣችሁ ግን ታውቁታላችሁ እግዚአብሔር በነቢያት የተናገራችሁ እግዚአብሔር በቃሉ የተናገራችሁ ስትጸልዩ የተረዳችሁት በህልም ያያችሁት ስታስቡት እንዴ አንዳንዶቻችሁ እኮ መድረክ የሚታያችሁ ሰዎች ክሩሴድ የሚታያችሁ ሰዎች አሜን የለም ስቴዲየም ካልታየ ብራዘር ሺህ ሰው የሚይዝ አዳራሽ የሚታያችሁ ሰዎች እኮ አላችሁ እኮ ቨርባላይ ስላላወጣችሁት ነው እንጂ እኮ እናንተ ስትቆሙ ስትዘምሩ አጋንን ሲረፈረፍ እኮ እንደዚህ የምታስቡ ሰዎች እኮ አላችሁ እኮ ከሀገር አውሮፕላን አልበቃ ብሏችሁ ባቡር አልበቃ ብሏችሁ በታይም ማሽን ሁሉ እየሄዳችሁ ማገልገል ውስጣችሁ የሚቃጠል እኮ ሰዎች አላችሁ የጥቂቱን ነገር አትናቁት ያቺ ብል የምትለዋን ነገር አትናቋት እግዚአብሔር በእናንተ ውስጥ ያስቀመጠው ስለሚያውቅ ነው ምን እንደሚያደርግ ያውቃል ለዚህ ነው እግዚአብሔር ቃል ሲናገር በእኛ ውስጥ ማሰብንም ይላል ከዛ ምንም ማድረግንም ያቺ የምታስባት ሌላ አብይ አይደለችም እህቴ የምታስቢው ያ ትልቅ ነገር እግዚአብሔር ጧትና ማታ የሚያሳስብሽ ነገር ያቺኛዋ ሴት ሌላ ሴት አንቺኛዋ ሌላ ሴት አይደለሽም አንቺው ነሽ
እግዚአብሔር በዛ በተናገረሽ ነገር ላይ ካፒታላይዝ እንድታደርግ ይፈልጋል። ለምን? ምን እንደሚያደርግ ያውቃል። አረ አሜን። ያውቃል ጌታ። ጌታ ያውቃል ምን እንደሚያደርግ በህይወትህ ጌታ ያውቃል። ምን እንደሚያደርግ በህይወትሽ ጌታ ያውቃል። ተራ ሰዎች አይደለንም። እሳት በውስጣችን አለ። የእግዚአብሔር መንፈስ በውስጣችን አለ። ጸጋ በውስጣችን አለ። መጽሐፍ ቅዱስ ሲናገር ጳውሎስም ሌሎችም ሐዋርያቶች ሲናገሩ ምን አሉ? ልዩ ልዩ ጸጋ ሁላችንም ተቀብለናል። ጸጋ በውስጣችን አለ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጥያቄው ለእናንተ ልተው። በእጃችሁ ምን አለ? ምንድነው በእጃችሁ ያለው? ያንን የሚያምር ነገር እግዚአብሔር አልጠየቃችሁም። ትልቁን ነገር ማይቲውን ነገር እግዚአብሔር አልጠየቃችሁም። የሰው አቴንሽን የሚስበውን ነገር እግዚአብሔር አልጠየቃችሁም። የናቃችሁት ነገር፣ ቦታ ያልሰጣችሁት ነገር፣ ሸልፍ ላይ ያስቀመጣችሁት አቧራ ዳስት የለበሰው ያ የትንቢት ቃላችሁ በእጃችሁ ምን አለ? ምን ብሏችኋል ጌታ? አስቡት። የእግዚአብሔር ስም የተባረከ ይሁን። አስቡት። ማንም አያታላችሁ። ማንም ዳውን አያርጋችሁ። ራሳችሁንም አታታሉ። እኔ ትንሽ ነኝ አልበቃም። ድሮ የሚባለው አሸንዳ ነኝ ምንድን ነኝ? አሸንዳ ነኝ እኔ አሸንዳ ተሰባሪ ነኝ። ኖ ሸምበቆ ነኝ። እኔ በጌታ በኢየሱስ ክርስቶስ ደም የዳንኩ የእግዚአብሔር ልጅ ነኝ። አረ አሜን በልባክ። አምላክ ሰው ሆኖ መጥቶ ለኔ የሞተ ዋጋ የተከፈለልኝ ሰው ነኝ። አሸንዳ አይደለሁ። ሸምበቆ ማለት ሸምበቆ የሚለው እኮ ሰውን የሚደብቅ እንትን ነው። ሸምበቆ የሚደብቅ ምንድነው? ይሰበራል ይወጋዋል የሚል ቃል ስላለ ኖ እኔ በጌታ አሮጌ ሰው ምን ብሏል? አሁን አዲሱን ሰው ለብሰነዋል። እስቲ አሜን በል። እኔ ሸምበቆ አይደለሁም በሉ። በእውነት ነው ነገራችን። እኔ ሸምበቆ እንደዛ አይነት ተውት ይመታ ምንድነው የሚባለው? ወጋው። እውነቴን ነው። ኖ ሲሪየስ ሁኑ። ሲሪየስ ማንም አይበላችሁ። ሸምበቆ አይደለም ማለት ህይወትን ለመግለጽ ዛሬ ነገ ልሰበር እችላለሁ የሚለውን ለመግለጽ ከፈለክ በለው ችግር የለውም። ግን እግዚአብሔር ውስጥ ካስቀመጠው ማንነት የተነሳ አንተ ሸምበቆ አይደለህም። አንተ የከበርክ ሰው ነህ። አንተ ስም አለ፣ ዋጋ አለ፣ በእግዚአብሔር ዘንድ ትጠበቃለህ። ማክራቶራ መላእክት ሺህ መላእክቶች ይጠብቁናል። እስቲ አሜን በሉ። በቃ ይጠብቁናል። እግዚአብሔር ራሱ ዛሬ ልጄን በቃ ሃሌሉያ አሻግሯል፣ ሌላ ሲዝን አስገባዋለሁ ይላል። ሌላ ሲዝን አስገባዋለሁ ይላል። ሌላ ቦታ አስገባዋለሁ ይላል። እግዚአብሔር ሲሪየስ ነው። ላቫጋራዲና ሲሪየስ ነው። እግዚአብሔር እኔን ሲያኝ ተሰባሪ ብሎ አያየኝም። ዋጋ ሰጥቶኛል። አይገርምህም? እኔ በእውነት አንዳንዴ ትከሻይን ቀና ብዬ ነው የምሄደው። ሁኔታዎች ይመጣሉ፣ ሰው ይመጣል፣ ምን ይመጣል፣ ሊጋፋ ይፈልጋል። ይነዋት ባለፈው ሳምንት እንዳልከሮስዬ ልቀቀኝ በሉ ባካችሁ። ይሄ እንዳንወጣ እንዳንሻ ይልቀቀን በጌታ በኢየሱስ ስም። እኔ ታላቅ ሰው ነኝ። እኔ እኮ የሚናደድ አይጠፋም እኮ እንዲስል እውነት እግዚአብሔር በአምሳሉ የፈጠረኝ ሰው ነኝ ለዓላማ። ድንገት እግዚአብሔር ሰው ፈጥሮ አያውቅም። ድንገት ሲያድቦለቡል ስበላ ይሄ ሰው እዛ ብሎ ወደ አፍሪካ የወረወረኝ ሰው አይደለሁም። የእግዚአብሔር ቃል ሲናገር በበደላችንና በኃጢአታችን እንኳን ሙታን ሳለን ይላል። ገና በደለኛ ሳለው፣ ገና ኃጢአተኛ ሳለው ወደደኝ። ልጁን ኢየሱስን ዋጋ ያስከፈልኩት ነኝ። ምንም ማርግ አይደለም። እዚህ ያላችሁ የእግዚአብሔር ሰዎች ምንም ማርጋችሁ አይደለም። ምንም ልታረጉም አትችሉም። ግን እግዚአብሔር ሰማይን ባዶ አድርጎ አንድ ልጁን ውድ ልጁን ያለ ኃጢአት በመስቀል ላይ ሰቅሎ ከደሙ የተነሳ ከተከፈለው ዋጋ የተነሳ ኃያል ታላቅ ሰው ነኝ ብዬ ልናገር። እሱ ስለኔ ኃጢአተኛ ሲባል እኔ ደግሞ በእግዚአብሔር ጻድቅ ልባል። ማንም አይንገራችሁ፣ ለራሳችሁ ማትንገሩ። እኔ ትንሽ ነኝ አትበሉ። ጳውሎስ ጢሞቴዎስ ማንም ታናሽነትን አይናቀው። ኧረ ኢየሱስ ጌታ ነው። እሺ ይሄንን አሳይመንት ሰጥቻችኋለሁ። በእውነት እኔም አደርጋለሁ። ግቡና እግዚአብሔር በውስጣችሁ እኔ እዚህ ቤት ነቢያቶች እንዳሉ አውቃለሁ። የእግዚአብሔርን ቃል ከኪችነር ወጣው በምድር ዙሪያ የሚሰብኩ ጀግኖች በዚህ እንዳሉ አውቃለሁ። ለሚያምን አሜን ይሆንለታል። ከዚህ ወጣው በዝማሬ በአምልኮ የምድሪቱን ጥግ የሚደርሱ ሰዎች እንዳሉ አምናለሁ። ለምን መሰላችሁ?
በነ ጴጥሮስ ውስጥ በነ ጳውሎስ ውስጥ በነ ዮሐንስ ውስጥ የነበረው ያ መንፈስ ዛሬ በእናንተ ውስጥ አለ። ጌታ ኢየሱስ ክርስቶስ ያ እንደዚህ ያለ እግዚአብሔር ቃል ሲናገር ኢየሱስን ከሙታን መካከል ያስነሳው ያ መንፈስ በውስጣችሁ ቢኖር አለ። ሃሌሉያ! ለሚሞተው ህይወታችሁ ምን ይሰጣል? ህይወትን ይሰጣል። እኔ ውስጥ ትንሽ መንፈስ ማይክሮ ስፒሪት የለም። እኔ ውስጥ ያለው የእግዚአብሔር መንፈስ ነው። የሆነ ጁኒየርና ሲኒየር የሚባል ነገር የለም። እግዚአብሔር በሙሉ ኃይሉ በሙሉ አቅሙ በሙሉ ማንነቱ እኔ ውስጥ አለ። የሚወጡ አሉ። ሞት የእግዚአብሔር በእውነት በምድር ጥግ ላይ እንዲያስወጣ ጸልያለሁ። እግዚአብሔር በእውቀት ብቻ አይደለም፣ በጥበብ ብቻ አይደለም፣ በመንፈሱ ኤካቶራ እግዚአብሔር የልብን ቅንነት አይቶ የዝግጅትን ቅንነት አይቶ በምድር ዙሪያ ሁሉ እግዚአብሔር እንዲያሶር እግዚአብሔር በሰጠ ጥበብ በዜማ በቅኔ በአምልኮ እግዚአብሔር እንዲያሰፋ ጸልያለሁ። ትወጣለህ። ለምን አትወጣም? አቅም አለ እኮ አንተ ውስጥ። ዋጋ የተከፈለልህ ሰው ወይ ጉድ! ኪሳራ የለበትም እግዚአብሔር። ገበሬ እንኳን በማያፈራ ቦታ ላይ ዘራ ይዘራም። ስማኝ እግዚአብሔር ሰው፣ ገበሬን ሂድና ተመልከት። በጠራራ ፀሐይ ባልተቆፈረ መሬት ላይ ዘራ ይዘራም። መሬቱ ሲለማ ዝናብ እንደሚዘንብ ሲያውቅ ዘርን ይዘራል። አንድ ገበሬ አንድ ሰው ጥበበኛ ሆኖ ይሄንን ማድረግ ከቻለ የጥበብ ሁሉ ጥበበኛ የሆነ እግዚአብሔር በእኔ ውስጥ ዘር ሲዘራ እንደሚያፈራ አውቆ ነው። አቅም አስቀምጦበት ነው። እስቲ አሜን በልባክ። ማንም ታናሽነትን አይናቅ። ጅማሬ ምንም ታናሽ ቢሆን ፍጻሜ ታላቅ ነው። እኔ አምናለሁ እግዚአብሔር የዚችን ምድር ታሪክ የሚገለብጡ ሰዎች በዚህ ቤት አሉት። እኔ ነኝ በልባክ። እኔ ነኝ። ኢሳይያስን መጣ። ማን ይሄድልኛል? ማን ይላክልኛል ሲል ብድግ አለ። እኔ ላከኝ። ማካሮ ኤላቫጋ ላከኝ። እሄድልሃለሁ። ሰው ያልገባበት ቦታ እገባልሃለሁ። እሰብክልሃለሁ። በነገስታት ፊት እቆምልሃለሁ። ለህዝቡ እውነቱን እነግር ላከኝ። ለምን? እሳት መጥቶ ነክቶታል። ዛሬ እኔ እናንተን የአዲስ ኪዳን መንፈስ ነክቶናል። የአዲስ ኪዳን እሳት ነክቶናል። ተራ ሰዎች አይደለንም። አንደበታችን ተቀድሷል። አረ አሜን በልባክ። ተስማምተ እግዚአብሔር ከጠራ ነገር ጋር ብትቆም እግዚአብሔር በአሕዛብ ነገስታት ፊት ያቆመናል። በምድር ዳርቻ ሁሉ እግዚአብሔር ይልከናል። ማን ይላክልኛል? ማን ይሄድልኝ? እኔ ላከኛለ። ምን እጠብቃለሁ? አንደበቴን በእሳት ከነካው በኋላ መጥተህ ካናገርከኝ በኋላ ትገለብጣለህ፣ ትተክላለህ፣ ትነቅላለህ፣ ትሄዳለህ ካልከኝ በኋላ ምን እጠብቃለሁ? በቃ ላከኝ። ሃሌሉያ። አምናለሁ እዚህ ቤት ኃይለኞች እንዳሉ። የያዛቸው ይዟቸው ነው፣ ግን ለቋቸዋል። ባለፈው ሳምንት ተሰብሯል። ዛሬም ደግሜ እናገራለሁ። የያዘን ይልቀቀን። አንዳንዶቻችንን ያዝነው ራሳችን አትችልም ቁጭ በል። ራሳችንን እያሸማቀቅ ነው። ሰው በኃይሉ ብርታት፣ ሰው በጉልበቱ ብርታት ይሆን ዘንድ በቃ ማድረግ የሚሆን ይመስል ዘንድ ኖ። ማንም በራሱ ጉልበት ምንም አድርጎ አያውቅም። ስሙኝ፣ በእግዚአብሔር ላይ ታመኑ። እግዚአብሔር የልባችንን መሻት ይሰጠናል። እሺ፣ የመጀመሪያው ጥያቄ እሱ ነበረ። በእጅ ምን ይዛል? ለሚያስዩም ይሄን እየተናገርኩ በውስጣችሁ የሚቃጠል ነገር እንዳለ ላስብ። እኔ ጋር ብዙ ነገር ይቃጠላል። እግዚአብሔር የሰጠኝን ብዙ ነገር አስባለሁ። እግዚአብሔር በውስጥ ያስቀመጠውን ብዙ ነገር አስባለሁ። አይቼዋለሁ። ጌታን አይቼዋለሁ። እድሜ ሳያዳላ ሲረዳኝ አይቼዋለሁ። ዘር ሳያዳላ፣ ገንዘብ ሳያዳላ ሲረዳኝ አይቼዋለሁ። ሲያቆመኝ አይቼዋለሁ። እንደዛ ለይታችሁ የምታውቁት ነገር በእጃችሁ ላይ ያለውን እንደያዛችሁ ልቁጠርና ሁለተኛውን ሐሳብ ልንገራችሁ። ያንን እግዚአብሔር በውስጣችሁ ያስቀመጠውን ነገር በእግዚአብሔር እጅ ላይ ያስቀምጡት። ሰሬንደር። ያንን እግዚአብሔር በውስጣችሁ ያስቀመጠውን ጉልበት አምጡና እግዚአብሔር እጅ ላይ ያስቀምጡት። እስቲ አሜን በሉ። ከዛ ዮሐንስ 6 ላይ እንደሆነው፣ ማቴዎስ ምዕራፍ 14 ላይ እንደሆነው፣ ሌሎችም ወንጌል መጽሐፍ ላይ እንደተጻፈው እነዛ 2 ዓሣዎችና 5 እንጀራዎች አለ አሉት። መጡና አሁን መኖር አንድ ነገር ነው፣ አላው አንድ ጉዳይ ነው። ከዛ ጌታ ኢየሱስ እንደዚህ አለ፣ አምጡልኝ። እነዛ 2 ዓሣዎች አሉ፣ 5 እንጀራ አለ፣ አምጣልኝ። እስቲ አመጣለታለሁ በሉ።
ወሰዱና በኢየሱስ እጅ ላይ አስቀመጡት። ስሙኝ የእግዚአብሔር ልጆች ወንድሞቼ እናቶቼ ስሙኝ። ያቺ ትንሽ የምትሏት ነገር ጥቂት የምትሏት ነገር ለማንም ማትበቃም ያላችሁትን ነገር እመኑና በእግዚአብሔር እጅ ላይ አምጡና አስቀምጡት። በሁለት በሶስት አልላችሁም በብዙ ሺህ ይባዛሉ። የእግዚአብሔር ቃል ሲናገር ኢየሱስም ሁለቱን አሳ ከጸለየ በኋላ እንደዚህ ይላል። በጣም ነው እኮ የሚያስገርመኝ። ሁለቱን አሳ እየቆረሰ ሰጣቸው ይላል። ሁሉም በሉ ይላል። አይገርምም? እየተቆረጠ የማያልቅ እንጀራ ሲቆረጥ ብቅ ይላል፣ ሲቆረጥ ብቅ ይላል። አሳው ሲቆረጥ ከእንደገና ይጨምራል። 5,000 ሰው አለ ብዙ ሺህ ሰው መገበና 12,000 ተረፈ ይላል። ይሄ የሆነው ያ ልጅ ዛሬ እኮ ኢየሱስ ክርስቶስ በተራራ ላይ ሊሰብክ ነው ምናምን ሲባል ይመስለኛል እናቱ ጠርታው ከራበህ ብላ ብላን የሰጠችው። 5,000 ሰው እንደሚጠብቀው አያውቅም። 2 አሳና 5 እንጀራ በዛን ጊዜ አይለኛ ይብሉ ነበር ማለት ነው። 2 አሳና 5 እንጀራ አንድ ልጅ ከተሰጠው ብዙ ይበሉ ነበር ማለት ነው። ግን እንደዛ ነው የሆነው። ለራሱ ነው የተሰጠው። በምሳቃ በኮሮጆ ነው ይዟት የመጣው። 2 አሳ 5 እንጀራ 5,000 ሰው ጓደኛውን እንኳን ላይነግረው ይችላል። ደበቅ ብሎ ነው የሚበላው። ግን እንደዚህ ያደረገ አምጡልኝ እጄ ላይ አስቀምጡልኝ አለ ጌታ። ልክ እጁ ላይ ሲያስቀምጥለት ሃሌሉያ 5,000 ሰው ተመገበ ይላል። እኔ ልንገራችሁ 15,000 ሰው ተመገበ፣ 20,000 ሰው ተመገበ፣ 12 መሮብ ተረፈ። ግን በጣም ነው የሚያስደንቀኝ አሳው አያልቅም። ሲቆረስ ሌላ አሳ ነው፣ ሲቆረስ ሌላ የገብስ እንጀራ ነው። ይሄ እኮ ታምር እኮ ነው። ልንገራችሁ ይሄንን ባይብል ስተዲ እያጠናን ጮን እዚህ ጋር ስንደርስ ሁሉ ሰው ጮኸ። ያው አሉ በምስክር ነው የምነግራችሁ። ለካ የኔ ህይወት እንዲህ ነው። ኢየሱስ ላይ ይምጣ እንጂ የኔ ህይወት ሰሬንደር ያርግ እንጂ የኔ ህይወት እያየ ጎረቤቴን ይፈውሳል፣ እያየ ስራ ቦታ ይፈወሳል፣ እያየ አዲስ አበባ ኢትዮጵያ ኤርትራ ያለ ቤተሰብ ይፈወሳል። ሚስጥሩ ምን መሰለ? አምጣና ኢየሱስ እጅ ላይ አስቀምጠው። አብርሃም የሚባል ትልቅ የእግዚአብሔር ሰው በትልቅ መጠበቅ የመጣው ይስሐቅ ሁሉ አገር አማን ነው ብሎ አንድ ቀን አብርሃም እየኖረ እግዚአብሔር መጣና እንደዚህ አለው። አበዛለሁ ብሎ እኮ ቃል ገብቶለታል። በቃ የምድር አሕዛብ አባት አረጋለሁ ብሎታል። አንድ ልጅ ነው እስማኤል አለው። ግን አሁን የተወለደው የቃል ኪዳኑ ልጅ ይስሐቅ ይባላል። ይስሐቅን እያየ ዓለምን ማየት ከባድ ነው ማለት አንድ ልጅ ነው። አንድ ቀን እግዚአብሔር መጣና እንደዚህ አለው፣ ይስሐቅን ሰዋልኝ አለው። በጣም እኮ ከባድ ነገር እኮ ነው። 7 ልጅ ያለውን አንዱን ሰዋልኝ ብትለው በጭንቅ ሊያደርገው ይችላል። አንድ የሚወደው ልጅ ያለውን ይስሐቅ መጣና በማሳይ ተራራ ላይ ሄድና ሰዋው አለው። ይዞት መጣ አብርሃም ይስሐቅን ይዞት መጣ። ይስሐቅን ጥያቄ ጠየቀ። ደገ አባቴ ሆይ አህያው አለ፣ በአህያው ላይ እንጨት ጭነናል፣ ቢላ ይዘናል፣ ለእሳት ማቀጣጣያ ይዘናል፣ ግን የመስዋዕቱ በግ የት አለ አለው። እግዚአብሔር የመስዋዕቱን በግ ያዘጋጃል አለው። ከዛ እንደዚህ አላቸው ረኝንትን ባሪያዎቹን ዞር አለና እኔና ልጅ ሄደን መስዋዕት አቅርበን እንመለሳለን አለ። እስቲ አሜን በል። ከዚህ በፊት ነግሬያችኋለሁ። የአብርሃም እምነት ይሄንን የሚነግረን የአዲስ ኪዳን ጸሐፊ ነው። የአብርሃም እምነት ምን አይነት መሰለ? ባርደው እንኳን ይስሐቅን እንኳን ባርደው ማረድ አይደለም ባቃጥለው እንኳን እግዚአብሔር የተናገረውን የማይዋሽ ሰው ስለሆነ አምላክ ስለሆነ የሚፈጽም አምላክ ስለሆነ አመዱን ይሰበስበውና ሰው ሲቃጠል እንደው የሚሆነው አመዱን እግዚአብሔር ይሰበስበውና ከእንደገና እፍ ብሎ ይስሐቅን በእጄ ይሰጠኛል ብሎ አመነ። አይገርማችሁ? የአብርሃም እምነት እኮ የሞተን የሚያስነሳ ባቃጥለው እንኳን አመድ ሰብስቦ መልሶ ይስሐቅ አድርጎ የሚሰጠኝ አምላክ አለ ብሎ አመነ። ስለዚህ አመጣና ያንን ይስሐቅ በእግዚአብሔር እጅ ላይ በመሰዊያው ላይ አስቀመጠው። ይሄው የአብርሃም ዘር እንደዚህ በስቷል ዛሬ። እስቲ አሜን በል እባክህ። ይሄው የምድር አሕዛብ ሁሉ በአብርሃም ተባርኳል። ለምን? ወስዶ በእግዚአብሔር እጅ ላይ ያስቀመጠው። ያንን እግዚአብሔር ያስቀመጠውን በእናንተ ውስጥ ያስቀመጠውን ነገር ውሰዱና በእግዚአብሔር እጅ ላይ ያስቀምጡት፣ በእግዚአብሔር አልተር ላይ ያስቀምጡት። አምናለሁ እግዚአብሔር ያንን ያበዛዋል። የእግዚአብሔር ስም የተባረከ ይሁን። አንደኛ ነገሥት ምዕራፍ 17 ላይ ኤልሳ የሚባል አንድ ሰው ነበረ። ወደ አንዲት መበሊት ቤት ሄደና እስቲ አንድ ቂጣ ጋግረሽ አምጪልኝ አላት። በጣም ሴትዮዋ ያለችበት ሁኔታ የሚገርም ነው። ዝናብ አልዘነበም፣ ደረቅ ነው፣ ረሃብ ነው። እንደዚህ ያለች እውነት እልሃለሁ የእግዚአብሔር ሰው በቤት ያለውን ምን እንደሆነ እነግርሃለሁ አልደብቅም። ምን ዱቄትና ትንሽ ዘይት አለኝ እና እኔና ልጄ እሱን ጋግረን በልተን ምን ልንል ነው? ምን ልንላለን? እንሙትበት እኮ ነው ያለችው። አሁን በኋላ ልንሞት ነው። አሁን አትግደለን። አሁን ከበላህብን አሁን ነው የምንሞተው።
ከተውክልን ጋግረን በኋላ ነው ምን ሞተው ለሞት ቀጠሮ ሰጣ እንደዚህ አላት እውነት ልሻለሁ አላት ዝም ብለሽ ጋግሪን ላንቺም ጋግሪና ለኔም ጋግረሽ አምጪ አላት ይቺ ሴት ጋግራ አመጣችልን እስቲ አሜን በሉ አመጣችና በእግዚአብሔር እጅ ላይ ያስቀመጠችው በእግዚአብሔር በነብዩ ፊት አመጣችና ያንን ልትሞት ቀጠሮ የያዘችበትን ቂጣ አይገርምም የመጨረሻ እኮ ነው በቃ ወሰደችና ጋግራ አመጣችለት ከዛ እንደዚህ አላት በቃ ደረቅ ዝናብ ተመልሶ እስኪመጣ ተመልሶ በዚህ ምድር ላይ ምግብ እስኪገኝ ድረስ ዘይቱም ምንድነው የሚባለው ከማሰሮ አያልቅም ምንድነው እንትን ዱቄቱም ደግሞ አያልቅም ማለት ሄዳ ብቻ ዝም ብላ ከዛ በኋላ በየቀኑ እንዲህ ስትል ዱቄት ነው የሚወጣው ሃሌሉያ ትጋግራለች ጎረቤቶቿ ሲመጡ አትሳቀቅም ዝም ብላ ገብታ እንዲህ ማድረግ ነው ዱቄት ይወጣል ትጋግራለች እስቲ አሜን በል አምጥተ በእግዚአብሔር ጋር አስቀምጠው የሚቀጥል ነገር ይገኝበታል ህይወት ይገኝበታል ሌላውን መርዳት የሚቻል አቅም ይገኝበታል ወስደ ብታስቀምጥ በልተው ልትሞት ትችላለህ እግዚአብሔር እጅ ላይ አስቀምጠው የሚያስቀጥል ነገር ይገኝበታል ስለዚህ አምጣው በእግዚአብሔር እጅ ላይ አስቀምጠው እግዚአብሔር የሰጣችሁን ነገር አምጡት ወደ እግዚአብሔር ቤት ብዙ አይነት ያገልግሎት ክፍል እዚህ ቤተክርስቲያን አለ ስሙኝ ብዙ ገና ያልጀመርናቸው ብዙ አሉ ኑና ሼር አርጉ ራያችሁን ሼር አርጉ እግዚአብሔር በውስጣችሁ ያስቀመጠውን ነገር ሼር አርጉ አምጡና በእግዚአብሔር እጅ ላይ አስቀምጡት ይሄ ቤት ባገልጋይ ይሞላ እስቲ አሜን በልባክ ይሄ ቤት በሰራተኛ ይሞላ የሚበዛ ነገር በቃ በዚህ ብቅ የሚል ነገር እግዚአብሔር ያመጣል የእግዚአብሔር ስሙ የተባረከ ይሁን ስለዚህ ሁለተኛው ሰሬንደር አርጉ አስረክቡ በእግዚአብሔር ፊት አምጡና አስቀምጡት እግዚአብሔር ያንን ይባርከዋል መርሁ ይሄ ነው አታስቀምጡት ቁጭ አታርጉት በእግዚአብሔር ፊት አምጡት የእግዚአብሔር ስም የተባረከ ይሁን ጌታ ሆይ ስም ይባረክ ሶስተኛው በትንሽ ታማኝ ሆኑ በትንንሹ ነገር ታማኝ ሆኑ የእግዚአብሔር ቃል ሲናገር በማቴዎስ ላይም በሉቃስ ላይም የተለያየ ሐሳቦች አሉ ግን አንድ ቦታ ላይ ሲናገር ምን አለ ኢየሱስ ክርስቶስ በምሳሌ ሲናገር ወደ ሩቅ ሀገር የሚሄዳን ሰው ነበረ ባሪያዎቹንም ጠራቸውና ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጣቸው ይላል ከዛ ምን አላቸው ነግዱበት አላቸው ቢዝነስ ስሩበት አላቸው ከዛ ሄደና ከጥቂት ጊዜ በኋላ ተመልሶ ሲመጣ ጠራቸው የጠራቸው ምንም ሊያደርጋቸው አይደለም የሰጧችሁን መክሊት ስጡኝ ያላቸው ኢንስትራክሽኑ መጀመሪያ ምንድነው ኢንስትራክሽኑ ምንድነው ሂዱና ቢዝነስ ስሩበት ነው ነግዱበት ነው ሲመጣ የሰጧችሁን መክሊት አምጡልኝ አላቸው ይላል ባለ 5ቱ መጣ ጌታ ሆይ ስንት 5 መክሊት ሰጠኸኝ ነበር ሄጄ ነገድኩበት ሌላ 5 መክሊት አትርፌያለሁ ይሄው ብሎ መለሰለት ሌላውም ባለ 2ቱም መጣና ጌታ ሆይ 2 ሰጠኸኝ ነበር ሄጄ አተረፍኩበት ነገድኩበት ይሄው ብሎ መለሰ ሁለቱም ላይ ጌታው የተናገረው ኢየሱስ በምሳሌ የተናገረው ምንድነው አንድ አይነት ቋንቋ ነው ታማኝ ባሪያ እስቲ አሜን በሉ ታማኝ ባሪያ 5ቱ 10 ስላደረገም ታማኝ ነው 2ቱም 4 ስላደረገም ታማኝ ነው ባለ አንዱ መጥቶ ከዚህ በፊት ነግሬያችኋለሁ አልተጻፈም ግን ባለ አንዱ መጥቶ በዚሁ ሲኮንስ አንድ ሰጠኝ ነበር 2 አድርጌዋለሁ ቢል የጌታው ድምጽ አሁንም አንድ ነው ታማኝ ባሪያ ግን ምን አደረገ ይላል አንዷን ወሰደና ቀበራት ይላል ታካሽ ነህ አለው አንተ ሰነፍ ነህ እንደውም አለ ውሰዱበት አለ ላለው ምን ስለዚህ በጥቂቱ ታማኙን እግዚአብሔር በሰጣችሁ በዛ በአገልግሎት እግዚአብሔር በሰጣችሁ በዛ ጸጋ እግዚአብሔር ባስቀመጣችሁ በዛ ስፍራ ላይ ታማኝ ሁኑ ሆናለሁ በሉ ሉቃስ 16 ላይ በጥቂቱ የሚታመን በብዙ ምን ይላል ይሾማል ኢየሱስ የዘላለም ጌታ ነው ኢየሱስ የዘላለም ጌታ ነው እናንተ ሄዱና መጽሐፍ ቅዱስን ዘጸአት መጽሐፍ ላይ አንብቡት በዘፍጥረት ላይ ስለ ዮሴፍ በሄደበት ቦታ ሁሉ በታማኝነት ይሰራ ስለነበረ እግዚአብሔር ከአንድ ቤት ዘበኝነት የዘበኞች አለቃ ከዛ ያደረገ የግብጽ ፕራይም ሚኒስተር ሁሉ አደረገው ለምን ታማኝ ስለነበረ በጥቂቱ ነገር ታማኝ እንሆን እግዚአብሔር በሰጠን አገልግሎት ታማኝ እንሆን እግዚአብሔር ደግሞ ያበዛናል የእግዚአብሔር ስም የተባረከ ይሁን አራተኛው ትዕግስትን ልመዱ ወይም ትዕግስትን ተለማመዱ መታገስን ያዕቆብ መጽሐፍ ሲናገር ምን ይላል ጌታ እስኪመጣ ድረስ ምን በሉ ዛሬ ተወልዶ የሚያድግ ልጅ ሁላችንም ቢሰጠን ደስ ባለን ነበር እንደውም አንዳንዶቻችን ግራጁዌት ያደረገ ልጅ ቢሰጠን ደስ ይለናል ማለት ሂደቱን ላለማለፍ ማለት ነው ከረባት የለበሰ ግራጁዌት ያደረገ የዲግሪ እንትን ያደረገ ለማስተርስ የተመዘገበ ልጅ እያንዳንዳችን ቢወለድልን ደስ ይለናል ኖ ፕሮሰስ አለው
አንድ ነገር ተወልዶ ለማደግ ፕሮሰስ አለው። አንድ ነገር ወደሆነ ነገር መጥቶ ለመጨመር ፕሮሰስ አለው። በዚህ ፕሮሰስ ውስጥ ፔን ሊመጣ ይችላል። በቃ መታከት ሊመጣ ይችላል። ያዕቆብ ሲናገር ምን አለ? ታገሱ። እስቲ አሜን በሉ። ታገሱ። አብርሃም ለብዙ ዓመት ታገሰ። ዮሴፍ ለብዙ ዘመን ታገሰ። ስለዚህ በፕሮሰስ መካከል ታገሱ። እግዚአብሔር ያሳድጋል። አሜን በሉ ባካችሁ። እግዚአብሔር ያሳድጋል። የሚቸኩል ነገር ቶሎ ነው የሚነቀለው። የሆነ አንድ አረም አለ ሰመር ትላንት ሳራ ጭዳችሁ ዛሬ ስትመለሱ አበባ ብቅ ይላል። እኔ ከየት እንደሚመጣው ሁሉ ግራን የሚገባ እንደዚህ አይነት ነገር ጥሩ አይደለም። እንደዛ ቢሆን ኢየሱስን የ30 ዓመት ልጅ ሆኖ ታሪኩን እናገኘው ነበር። ኢየሱስን ያገኘነው ገና በእናቱ ሆድ ሳለ ነው። ሕፃን ሆኖ ነው ያገኘነው። እና ፕሮሰስ ኢምፖርታንት ነው። ታገሱ። የመጨረሻው መታዘዝ ኦቢዲየንስ በጣም ኢምፖርታንት። ምን ማለት ነው መታዘዝ ሲባል 6 ሰዓት ላይ ነገኑ ሲባል 6 ሰዓት ላይ መምጣት ብቻ አይደለም። እሱም አንድ መታዘዝ ነው። መታዘዝ ግን ምንድነው ካላችሁ በታማኝነት የእግዚአብሔርን ቃል ማንበብ። እስቲ አሜን በሉ። በታማኝነት መጸለይ፣ በታማኝነት ወርሺፕ ማድረግ፣ በታማኝነት እግዚአብሔርን መፈለግ። የእግዚአብሔር ስም የተባረከ ይሁን። መታዘዝ ማለት ይሄ ነው። በቃ ብትወዱኝ ትእዛዛቶቼን ጠብቁኝ ያለው ጌታ። ሌላ ነገር እኮ አይደለም። ብትወዱኝ ከኋላ እየተከተላችሁ መሄድበትን መሬት እየጠረጋችሁ ምናምን አላለም። ብትወዱኝ እሁድ እየመጣችሁ ምኩራብ ስበኩ አለ። ብትወዱኝ ምን አድርጉ? ትእዛዛቶቼን ጠብቁ። ኢያሱን መጣና እግዚአብሔር እንደዚህ ያለው የዚህ መጽሐፍ ካፍ አይታጣለው። እንዴት ሲለው በጧትም በማታ ማስበው አሰላስለው በበር ላይ ለጥፈው እንደዚህ አድርገው በእጅ ላይ ሁሉ አድርገው አለውና ይሄንን ባደረክ ጊዜ ያሰብከው ሁሉ ምን ይላል? ይከናወናል። ስለዚህ ኦቢዲየንስ የእግዚአብሔር ስም የተባረከ ይሁን። ስለዚህ ምንድናቸው 5 ነገሮች ያነሳናቸው ነገሮች? እግዚአብሔር ሊያበዛን ታማኝ ነው። መንፈሱ አቬለብል ነው። የተጣበቅነው እውነተኛው የወይን ግንድ ላይ ነው። ስለዚህ የሚያስፈልጉ 5 ነገሮች አወራን። የመጀመሪያው በእጃችን ላይ ያለው ምን እንደሆነ ማወቅ። አላቀውም የምትሉ ሰዎች ካላችሁ ጸልዩ። የእግዚአብሔር ፍቃድ ምን እንደሆነ መርምራችሁ ወቁ ስለሚል ጸልዩ። በዚህ ቤትም ደግሞ የእግዚአብሔር ሰዎች አሉ፣ አባቶች አሉ። ጸጋን መለየት የሚችል አቅም በዚህ ቤት አለ። ጸሎት አለ። ትዝ ይላችሁ ከሆነ ሐዋርያቶች እኮ ሲጸልዩ ነው የእግዚአብሔር መንፈስ መጣና ለዩልኝ አለ። ለመረጥኳችሁ አገልግሎት ለዩልኝ አለ። እግዚአብሔር መለየት ይችላል። ስለዚህ የመጀመሪያው ነገር እሱ ነው። ሁለተኛ ደግሞ ያ እግዚአብሔር በውስጣችሁ ያስቀመጠውን ነገር አምጡት፣ ወደ አልተሩ አምጡት። ይሄ ነው አልተሩ። እግዚአብሔር ወደሚገኝበት ቤት አምጡት። እግዚአብሔር ይጠቀምበታል። እስቲ አሜን በሉ ባካችሁ። እግዚአብሔር ይጠቀምበታል። ከኛ የተነሳ አይደለም፣ እግዚአብሔር የሰጠውን ራሱን ስለሚያከብር ማለት ነው። ሌላኛው ደግሞ በትንሹ ነገር ታማኝ ሁኑ፣ በጥቂት ነገር ታማኝ ሁኑ። አራተኛ ትዕግስት ይኑረን። ለሂደት ትዕግስት ይኑረን። ምናልፍበት ነገር ፈተና ቢያመጣ ትዕግስት ይኑረን። እግዚአብሔር ወደ ከፍታ ያመጣናል። አሜን አሜን። አምስተኛ ደግሞ ታዘዙ። በጥናት የእግዚአብሔርን ቃል በማንበብ በጸሎትና በአምልኮ። እስቲ ለእግዚአብሔር ክብር እልልታና ጭብጨባ እንሰጣለን። ሃሌሉያ። ተነስተን እንቆማለን እስቲ